ዓለም ይባረክ። እኔ በአንድ ነገር አምናለሁ። በበራፌ ወይም ደግሞ በአጠገቤ ብዙ ጭፈራ ቤቶች፣ ብዙ መሸታ ቤቶች ከሚኖሩ ይልቅ ብዙ አመንዝራ ቤቶች ከሚኖሩ ይልቅ ቤተክርስቲያን በየመደዳው ቢያንስ በ50 ሜትር ቢደረግ ደስ ይለኛል። እንደውም በ10 ሜትር ልበለው፣ 50 ሜትር ላቅልለውና 10 ሜትር ልበለው። የሰውን ብድራት የሚከፍል እግዚአብሔር ነው። ራእይ 22 ላይ ምን የሚል ቃል አለ መሰላችሁ? መጨረሻው አካባቢ ለእያንዳንዱ እንደ ስራው መጠን ይከፈል ዘንድ ዋጋዬ በእጄ ነው ያለ። ዋጋው በማን እጅ ነው? በእግዚአብሔር እጅ ነው ያለው ማለት ነው። ዋጋን የሚከፍል ክሬዲት የሚሰጥ አምላክ እግዚአብሔር ነው። አገልጋዮች ብዙ ጊዜ ሰው ናቸው፣ ይደክማሉ፣ ፍጹም አይደሉም፣ ፐርፌክት አይደሉም። መጽሐፍ ቅዱስ ሲናገር ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሎታል ይላል። ስለዚህ ሰው ነውና ኃጢአተኛ ነው። ለኃጢአተኛው ነው ጌታ ኢየሱስ ክርስቶስ የሞተለት። ስለዚህ ይሄ ሰው ኃጢአተኛው እየተፍገመገመ እየደከመ እየወደቀ ጌታን ቢያገለግል ልንነቅፈው አይገባም። እንደ አባት ወይም ደግሞ እንደ ወዳጅ ጠርተን ልንመክረው ልንገስጸው ይገባል እንጂ ከዚህ ሌላ እንደ ክርስቲያን ልንዘልፈው ወይም ደግሞ ልንሳደብ አይገባም። በማህበራዊ ሚዲያ ላይ የምከታተላቸው ሰዎች የሚነቅፉ ብዙውን ጊዜ ነቀፋን ብቻ የሚያደርጉ እንከን የሚታያቸው የሰው እንከን የሚታያቸው የሰው ውድቀት የሚታያቸው እንትና ትናንትና እንደዚህ በኃጢአት ወድቆ ነበረ፣ ትናንትና በዝሙት እንደዚህ ወድቆ ነበረ፣ ትናንትና እንትና እንደዚህ አመንዝሮ ነበረ፣ ትናንትና እንደዚህ ነው። ትናንትና ነው መጽሐፍ ቅዱስ ሲናገር ጳውሎስ እንደዚህ ይላል፣ የኋላዬን እየረሳው ይላል የፊቴን ለመያዝ እዘረጋለሁ ይላል። ስለዚህ የኋላውን እየረሳ የፊቱን ለመያዝ የሚዘረጋውን ሰው እግር ጎትቶ ለመጣል እግር ላይ ገመድ ለማስገባት መጣል ይሄ ሰይጣናዊነት ነው እንጂ መንፈሳዊነት ወይም የእግዚአብሔር ልጅነት አይደለም። ስለዚህ እናንተ የእግዚአብሔርን ቃል የምታነቡ መጽሐፍ ቅዱስ ላይ ከዘፍጥረት አንስቶ እስከ ራእይ ባለው መጽሐፍ ቅዱስ ላይ መልካም እንድናደርግ መልካም እንድንሆን ነው የሚናገረውና እባካችሁ የምትነቅፉ ሰዎች ቢያንስ ጠርታችሁ ብትመክሯቸው። ሰው ናቸው። ዳዊትም እኮ አንድ ጊዜ ወድቋል እኮ የኦሪዮ ሚስት ጋር እንደዚህ አይነውና ሪፈረንስ እያደረኩ ያለው አይደለም ያለው። በነገራችን ላይ ያ ትክክል ነው እያልኩ አይደለም። መጽሐፍ ቅዱስ የተጻፈው ለትምህርታችን ነው የተጻፈው። በጣም ያስጠሉ መጥፎ ነገሮችም አሉ። ነገር ግን ያንን ነገር እንድንደግም ሳይሆን እንድንማርበት ነው የተጻፈው። ስለዚህ ዛሬ ደግሞ በእኛ ዘመን ይኸው ስጋ ይሄን ሰውነት የሚዋጋ ሰይጣን ይዋጋዋል፣ ወጣትነት ይዋጋዋል፣ ስጋ ይዋጋዋል። ይኸው ደግሞ እናንተም ደግሞ በጎን ትዋጋላችሁ እንዳናገለግል። ስለዚህ እባካችሁ የሀገሬ ሰዎች በተለይ ማህበራዊ ሚዲያ ላይ ቲክቶክ ላይ እናንተ እኔ አሁን የእናንተን ስም ለመጥራት የእናንተን ስም ጠርቼ በዚህ በማህበራዊ ሚዲያ ማስተላለፍ ለእናንተ እውቅና መስጠት ወይም ደግሞ እናንተ ለምታደርጉ ክፋት እውቅና እንደ መስጠት ይቆጠራል። ግን ስማችሁን አልጠራም። ስማችሁን ለመጥራትም ጊዜም የለኝም። ጊዜም በዛ አላጠፋም። ግን ብዙ ወንድሞች የሚያገለግሉ አሉ። በቃ ነፃ የሚወጡ ትውልድ አለ። ገና ከሆነ ይሄ አለ እንዳለ የሀገሬ ህዝብ 100 ምናምን ሚሊዮኑ ህዝብ አገልጋይ ቢሆን ራሱ ሰይጣን በጣም ይዋጋ የሚጠፋ አይደለምና በእውነት ሰይጣን ይሁን ትናንትና ኢየሱስ ክርስቶስን በተራራው ጸልዮ ሲመጣ ተዋግቶታል። በእግዚአብሔር ቃል ነው ያሸነፈው። ድንጋይን ዳቦ አድርግ እያለው ሲዋጋው ማለት ነው። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ወርቅ ብትሰግድልኝ የዓለምን መንግስታት የዓለም ብር እሰጣለሁ ሲለው ለጌታ ለአምላክ ብቻ ስገድ ተብሎ ተጽፏል ብሎ አሸንፎታል። ያ ሰይጣን ነው ዛሬም ያለው። ብዙ ሰዎችም ይጠቀማቸው ሰይጣን አለ። ስለዚህ እባካችሁ በእግዚአብሔር መንግስት የሚያገለግሉትን ለእግዚአብሔር የሚያገለግሉትን በእግዚአብሔር ቤት ላይ አሸራ የሚጥሉ በድካምን በበርታቱ በእግዚአብሔር ፊት የሚሆኑ ሰዎች አበረታቷቸው፣ ጸልዩላቸው። ቢያንስ ከመንቀፍ ይልቅ ብትጸልዩላቸው ይበረታሉና ስለዚህ ጸልዩላቸው። ለእኔ ለወንድማችሁም ጸልዩልኝ። ከሁላችሁም የማንስ ትንሽ ብላቴና ኃጢአተኛ ነኝና እግዚአብሔር አምላክ ቸርነትና ምሕረትን አድርጎልኝ ነው በዚህ ልቆም የቻልኩት። ከእናንተ የተለየ ምንም ማንነት የለኝም። ትላንቴ ቢታይ በጣም የሚያስጠላ ነው። ትላንቴን ቀይሮ ዛሬ ላይ ስሙን እንድጠራ ይረዳኝ እግዚአብሔር ነው። ስሙ ለዘላለም ይባረክ። ወንድማችሁ መስፍን ወልደ ጊዮርጊስ እባላለሁ። ተባረኩልኝ። እግዚአብሔር ይባርካችሁ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ ይባርካችሁ፣ ይሙላባችሁ። ተባረኩልኝ። አሜን።